ሜሮን እንግዲህ ሳሚን የመረዘችው የሰጠችው መርዝ ቀን በቀን እየጎዳ እንደሚገለው ስታወራ በስልክ ጆስ ሰማት። ጆስ የሰማው ነገር መታገስ ቢያቅተውም ግን በዝምታ ዋጠው። ጆስ ዝም ብሎ ያዳምጥ ነበረ። ጆስ አዳምጦ ከትንሽ ደቂቃ በኋላ አውርታ እስከምትጨርስ ጠበቃት። ሜሮንም እንዲህ አለች፣ የሰጠሁት መርዝ ቀን በቀን እየጎዳ ነው የሚገለው ወይስ አይገለውም? ይህን ነገር ብቻ ንገረኝ አለችው። ከዛ ስትለው የምታወራው ልጅም ይህን መርዝ እየበላ ሰው አይደለም፣ ከጊዜ ወደ ጊዜ ውስጡን እየጎዳና ውስጡን እየበላ ይገለዋል አላት። ጆስ መቋቋም አቃተው። ሜሮን ይህን ያክል ጭካኔ በጆስ ላይ እንዴት ማድረግ ወሰነች? በጣም ያሳዝናል። ጆስም አሁን ላይ በቃ ይህን ነገር ስለሰማ መቋቋም አቅቶት እያዳመጠ ነው፣ ግዴታ ስላለበት። ሜሮንም እንዲህ አለች በድጋሚ፣ እሺ ይህንን ከገደለልኝ አሪፍ ነው፣ ምክንያቱም እንዲተርፍ እፈልግ ነበር፣ አሁን ግን እንዲሞት ነው የምፈልገው አለችው። እሺ አላት ሰውየውም። ከዛ አንድ ጥያቄ ድጋሚ ልጠይቅ አለችው። እሺ አላት። አቶ ግርማ የሚባል የሚበጠብጠኝ ሰው አለ፣ የእሱ አባት ነው የሳሚ አባት። እሱንም እስከ ወዳኛው እንድታሰናብትልኝ እፈልጋለሁ አለችው። እሺ ምን ችግር አለው? ብቻ አንቺ ክፍያውን በደንብ አድርገሽ ክፈይኝ እንጂ እኔ ስራውን በደንብ አድርጌ እሰራለሁ አላት። እሺ አለችው። ከእስከ ዛሬ ከምከፍልክ እጥፍ አድርጌ ልከፍልክ እችላለሁ፣ ብቻ ስራውን በአግባቡ ለመስራት ሞክር አለችው። እሱም እሺ እሞክራለሁ፣ እንዳታስቢ፣ ለስራው መስራት ምንም የሚጨናነቅሽ ነገር የለም፣ እኔ ስራዬን በአግባቡ እሰራለሁ፣ አንቺ ብቻ ግን ብሩን ክፈይ አላት። እሷም ችግር የለውም፣ ለብሩ ምንም አይነት ነገር እንዳታስብ እሰጥሃለሁ አለችው። እሷም እሺ በቃቸው ተባብለው እንዳበቁ ጆስ ወደ ሜሮን ጠጋ አለና፣ ሜሮን ስታወሪ የነበረው ሁሉ ሰምቼሻለሁ እና ወንድሜ ሊሞት ነው አላት። ምንም አላወራው ጆስ፣ አትበጥብጠኝ፣ ምንድን ነው የምትበጠብጠኝ አለችው። እሷ ያወራሽውን በእርግጥ ሰምቻለሁ፣ ንገሪ፣ ተስፋ እንደቆርጥ ሳሚ ይሞታል አይሞትም አላት። እኔ የማውቀው ታሪክ የለኝም፣ አንተ እሱን መግደል ፈልገሃል እንዴ? ስለ እሱ ሞትና መዳን ምን አውቃለሁ? ፈጣሪ ወቅ እንጂ አለችው። እሱ እንዲህ አላት፣ የመረሽው አንቺ፣ እንደሚገለው ያወራሽው አንቺ፣ እኔም ምን ድጋሚ ትጠይቅኛለሽ? እባክሽ አላት። ከዛ እምቢ ስትለው አንገቷን ሲጥ አድርጎ ያዘና፣ አንቺ ሲጀመር ይሆንሽ አረመኔ፣ ጨካኝ፣ ጭራቅነሽ፣ ጭራቅነትሽን እማ ለሳሚ እነግረዋለሁ፣ ገና ሳይሞት ሁሉንም ነገር ማወቅ አለበት። ይከን ሁሉማ ለሳሚ ሳልነግረው አይሞትም አላት። እሷም የፈለግከውን አድርግ፣ እኔ ስለ ሳሚ ህመምና ስለ ሳሚ መመረዝ አላቅም ብላ ድብን መርጋ ተናገረች። ከዛም ይህን ሲላት እገልሻለሁ ብሎ አንገቷን ሲጥ ሲያደርጋት እሷም ደነገጠች። የደነገጠችው ይገለኛል ብላ ሳይሆን ሰምቶብኛል፣ ያወራሁት ከሰማብኝማ ጉድ ሆኛለሁ ብላ ነው። ጆስ ግን ፈጣሪ ሲወደው ሁሉንም ነገር ስለ ወንድሙ ያሰማዋል። አሁን ሐኪም ቤትም ቢሄድ አይድንም ብሏታል ልጁ እና ወዴት ልውሰደው ወንድሜን ሳሚን፣ ቆሜ በቁሜ ላጣው በዚች መርዝ ተነሳ እያለ ይጨናነቅ ያዘ ሳሚ። ከዛም አሁን ውሳኔው ለወንድሙ ያለውን የተፈጠረውን ነገር ሁሉ ለሱ ብቻ መናገር ነው። ሜሮን ገንዘቡን ከዛ ቤት ወርሳ እስከምትወጣ ጠድፋለች። ሜሮን ይህንን ነው ፍላጎታ። በቃ ሳሚ ለደቂቃ ይሁን ለምን ማየትም ሆነ መመልከት አትፈልግም። እንዲሞትላትና ከዛ ቅድም ገንዘቧን ይዛ እንድትሰወር ብቻ ነው ይህንን የፈለገችው።
አለችው ሜሮን። ሜሮን ታዲያ ይህን ያክል ጭካኔ ለምን ልትጨክን ሞከረች? በጣም ያሳዝናል። አይ ሜሮን በገዛ ባሏ ይህን ጭካኔ መወሰን ነበረባት። ሜሮን እንደዚህ ማድረግ የለባትም ነበር። ሰላም ለግርማ ሜሮን ከዚህ ቤት እንድትወጥ ብላኛለች ነገ ብላ አስፈራራችሁ። አቶ ግርማ ሰላምን ስለሚወዳትና ከሰላም ጋር ለመተኛት ስለሚፈልግ በፍጹም አንቺ ከዚህ ቤትማ መውጣት የለብሽም፣ እኔ እሷን አስተካክዬ እነግራታለሁ። ምን አገባትና ነው እንደዛ ያለችሽ አላት። እንደዛ ያለችኝማ ያው አንተ ጋር ሰው መሆን እንዳትፈልግ ስለማትፈልግ መሰለኝ። አንተ እሷን ትፈልጋታለህ እንዴ? ወይስ ሜሮን አንተን ትፈልጋለች? እስኪ ንገረኝ ጋሽ ግርማ አለች ሰላም። አይ እሷማ የልጄ ሚስት ናት፣ አልፈልጋትም፣ አልፈልገኝም። እንዴት ነው የምታስቢው? እሷን እንዴት ትፈልገኛለች? እንዴት ነው የምታስቢው? እያለ ሰላምን ይላት ጀመር። ሰላምን ለማረጋጋት እንጂ ሜሮንን እንደሚፈልጋት ራሱ ጠንቅቆ ያውቃል። ሜሮን ያን ሁሉ አላለቻትም። እሷ ለሳሚ ከዛ ወረቀቱን ሲፈትሹ እንዳይደርስባቸው ጋሽ ግርማ ለማታለል እንጂ ሜሮን አሁን ሰዓት ላይ ምንም ሰላም የወደደቻትና ያለቻት ነገር የለም። እሷ ግን ከዛ ነገር ለማምለጥ ብቻ ይህን ነገር አድርጋለች። ሜሮን አሁን ላይ ጭካኔዋ እንድትያዘና ውስጧን እየበላት ነበረ። ቢገባትም ግን መጨረሻዋ ሞት ይሆናል ማለት ነው። ከዚህ ድራማ ግን ማን ቢሞት ደስ ይላችኋል? እስኪ ቪዲዮውን ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ስወዳችሁ ሀባይ ላይክ እና ሰብስክራይብ አድርጉ። ሀባዮች እንዳትረሱ ላይክ እና ሰቡን የኔ ወዶች እና ሰላም ይህን ሁሉ የዋሸችው ለጋሽ ግርማ ሳይሆን ለሳሚ ነው። ሳሚን በጣም ተወደዋለች። በጣም የወደደችው ለእሷ ስለሚያስብና ለእሷ ያለው ክብር ለየት ያለ ስለሆነ ነው። እና ግርማ ታዲያ ሰላምን ካሁን ወደዛ ያጠቃታል ወይስ አያጠቃትም? አያችሁ፣ ቪዲዮ አስተማሪ ቪዲዮ ነው። ላይክ እና ሰብ እያደረጋችሁ ቤተሰብ እኔ በጣም ያሳዘነኝ ከዚህ ሁላ መከራና ስቃይ ያለው ሳሚ ብቻ ነው። ሳሚ አሁን ከቀን ከቀን እየመረዘው ከሄደ መርዙ ወደ ሞት ከተጠጋ በጣም ያሳዝናል። በዚህ ወጣትነቱ አያሳዝንም? በጣም ነው የሚያሳዝነው። እና ታዲያ ምን እየሆነ ነው? ያአላህ በጣም ያዘንኩት ነገር ቢሆንም ነገር ምንድን ነው እሱም ህይወትን የሚቀጥፍ አይነት መድኃኒት መስጠቷ በጣም ያሳዝናል። እና ህይወት ይቀጥላል በሚለው የሳሚ ህይወት ሊቀጠል ይችላል። ሰላም ግን አንዳንድ ጊዜ የምትዋሻቸው ውሸቶች በጣም ጥሩ አይደለም። ጋሽ ግርማን ለመደበቅ ወይም ለማንታለል ብላ ሌላ ብዙ ነገር ተዋሻለች። ሜሮንን ያላለችውን ብላለች ትላለች። ይህ ነገር ግን ይሄ ድራማ እንዴት ነው ግን? ይሄ ድራማ እኮ ሆን ብሎ የተሰራ ድራማ ነው። ሌሎችን ለማስተማርና ሌሎችን ለመርዳት ካሉበት ህይወት ለማውጣት የተሰራ ድራማ ይመስለኛል። ውድ የሀገሬ ልጆች ይሄ ድራማ አንዳንድ ልጆች በእንጀራ አባታቸው የተደፈሩና የተሰቃዩ ያሉ ድምጻቸው ያልተሰማ ማንም እንዳይሰማ ብለው አፍነው በውስጣቸው የያዙት ብዙ ህመም የያዙ ልጆች አሉ። ይህ ታዲያ ለሌሎች አስተማሪ ይሆናል። በእንጀራ አባትም ሆነ በጎረቤት ወጣት ልጅ የተደፈራችሁ ልጆች ህይወታችን ተበሰቃቅሏል ብላችሁ የምታስቡ ልጆች አብሽሩ፣ ሁሉም ለበጎ ነው፣ ያልፋል፣ የማያልፍ ጊዜ የለም ይባላልና ራሳችሁን ፈታ ለማድረግ ሞክሩ። ውድ ሀገሬ ልጆች ቪዲዮዬን ከወደዳችሁት በላይክና በሸር አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ሀባይ ይመቻችሁ ላሉ ቤተሰቦቼ